ሚስት እየደወለች ነው። እውነት? አለ አይውዲ ደውልሻለሁ። ትንሽ ብቻ ደውልሻለሁ። ደግሞ ምን እያለች ነው? ምን የሷ ነገር አያልቅም እኮ ታውቃለህ። በወጣው በገባው ቁጥር ስለምስማት ዛሬ ሳልስማት ወጣ ቅር ብሏት ነው የደወለችው። እንዴ እኔም እኮ በወጣ ቁጥር እኮ ነው የምስማት። የምስማት ማለት ወንድሜ ምንድነው ልታሳየኝ አልከው? በህይወት ስትመኚው የነበረውን ነገር ሰርፕራይዝ ላደርግሽ ነው። ይሄ ሁሉ ለኔ ነው ወንድሜ? ወንድም ለመቼ ነው የኔ አባት? ለኔ ሞተር ትምህርቱን ቢያለሽ በቃ በዚህ ይሳካልሻል። ወረልኝ ወንድሜዋ። አላቋርጥም ጀምሬ ሳይፍን ቀይሬ እና ይሄ ምንድነው? ሞተር መስሎኝ አይደል እንዴ? ይሄ እኮ ናፍታ የማያስፈልገው ድምፁ ካስቸገረሽ ጦሳ እንዳለው ቅቤ ቀቢውሽ። መጥቻለሁ። ማን ያፈላው? እኔማ ማዝናሽ የሰፈሩ ካቦ። አንድ ሰው ይናገረኝ፣ አንስቼ ነው ማፈርጠው። እንዴ ሄይ እያያት ሄደ። ሰማይ እያየ ነው እንደምትሄደው። ንቀሽ ነው መልስ ማስልኝ። ሰባብሬ ማን ነው? አይደለም እኮ የኔ ልጅ። እና ማን ነው ሰባብሬ የምትይው? አንተን እኮ አይደለም ሰባብሬን ነው። ሰባብሬን ነው። እኔ ሰባብሬን ነው ያልኩት። ሰባብሬ ዳነች። እሺ ወይዘሮ ማማ ዝናሽ ሲቪሽን እንዳየው ከሆነ እንግሊዘኛ በጣም እንደሚችልና ፐርፌክት እንደሆነሽ ያሳያል። አዎ እችላለሁ። የስ ለአንድ ደቂቃ እንግሊዘኛ ካወራሽልኝ ደሞዝሽን 10,000 ብር አደርግልሻለሁ። 10,000? የምርህን ነው? ማልልኝ። ችግር የለውም። ስለ ቤተሰቦችሽ ንገሪኝ። ዩር ፋሚሊ። እሺ ዝግጁ ነኝ። ደቂቃውን አስጀምሬዋለሁ። ማይ ፋዘር ዴድ። ይቅርታ፣ ፈጣሪ ማረው። አሚን። ይቅርታ አባዬ፣ የ10,000 ብር ነገር ሆኖብኝ ነው። ኤንድ ማይ ማዘር ዴድ፣ ማይ ሲስተር ዴድ። ዋት አባውት ዩር ብራዘር? ወንድምሽ ዴድ ማለትም እንዳለ ቤተሰቦችሽ ሞተዋል። ታዲያ ፈጣሪ ያለው ነገር ነው። እኔ ምን ላድርግ? እሺ በቃ ስለራስሽ ምንም ነገር ይሁን አውሪ። እሺ ፈጣሪ ካለ አይ አም ዴድ። ደቂቃውን ያው እንጂ 10 ደቂቃ አለፈ እኮ። የፈጣሪ ያለ ከነገ ጀምሮ ስራሽ መጀመር ትችያለሽ። እሺ በቅድሚያ ግን አንድ ቀን እረፍት እፈልጋለሁ። ስራ ማስጀመርሽና ደግሞ የእረፍትሽ ምክንያት ምንድን ነው? ማይ ፍሬንድ። ምንድን ነው? ምን ሆነ? እሳቸው ናቸው። ሰላም ኖት? ደህና ናችሁ ልጆች? እሳቸው ጋር እንደውም ሲከፈለ ነው። እንትን ፈልገን ነበር። ፈልጋችሁ? ስራም ጠፋ። እንትን ያው ማደንዘዣ እኛ ስራችን ኪስ ላይ ነው የምንሰራው። ማን ጠረረ? ከመጣሁ እኮ ቆየሁ። ይሄ ነው ያዛት። እንዴት ነው የምናደርገው? ከፈት አድርገህ መቀባት ብቻ ነው። ከፈት አድርገህ መቀባት። የፈለከውን ታረግ። ደህና አድርጌ ነው ያንቀባረርኩት። አንቺ እንዳይነቃ ብዬ። እኔ ከመቼ ጀምሮ ጠንቋይ ሁለት ስልክ ይይዛል ብለህ ታስባለህ? ወንድሜ እባክህ እያየህ አትለፈኝ። ሚስቴ አረብ ሀገር ጥላብኝ ዳ ነው ልጄን። በእናትህ ለማኝ ናቸው። አዎ ምንም ትኩስ ለማኝ ነው። ስትታዩ ሀብታም ነው የምትመስሉት። ትኩስ ነው ገና ነው። ደግሞ ምንድን ነው ጣልዛ ትልቅ ነው። አዎ ገፋፍቶ ነው እንደዚህ ሆኖ ፋፍቶ ነው። እንደው አረብ ሀገር ጥላብኝ ዳ ነው ያለ ምንም አልስታችሁም። እንደ ያለ ነው የምታሳዝነው። ረቂ እንዳዘልከው እንዳዘልከው። ኧረ የእናቱ መስሎት። የእናቱ መስሎት። ኧረ የአባቱን ቢያይ ደግሞ ሌላ ነገር አለ። በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ እርዳኝ። ሰላም ነው? ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። ኧረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው? እንዴት ልወቀው? ኧረ አሪፍ ነው። እንደውም ቅመሱት። አሁን እድሎችን ልጠቀም። እስኪ እንቅመሳት። እንዴ ጭራሽ በዳቦ ነው የሚቀምሱት? አሪፍ ነው። እና ሙዛት ውስጥ አሪፍ ነው? አዎ አለ። ኪሎ ስንት ነው? 70 ብር ነው። እስኪ እንቅመሳታ። ይኸው እችን ከበላውማ የዛሬም ሳት ተቻለ። ፈጣሪ እንደፈለገው ያበላል። እንዴ አንድ ኪሎ ብቻ ለምገዛው ሁሉንም ቀማምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት ነው ያልከኝ? አቮካዶ ኪሎ 100 ነው። ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው፣ ይቅርብኝ። ምንድን
ነው? ሰላም ነው ወንድሜ። ሰላም ነው? ያው እህል ከቀመስኩ 3 ቀን ወንድሜ። አዎ 3 ቀን ሙሉ ምግብ አልቀመስኩም። ታሳዝን። ቆይ ቤት ጠይቄልህ ልምጣ። እሺ እሺ። አንተ ምን ያለሽ? አንቺ ሰላም ነው? መፈልገሽ ነው ወንዱ ልጅ ሲያሳዝን ብታዩ 3 ቀን ለማይ ነው። ለለማይ ነው። ነው ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀኑ ከበላ አይደለም ብንሰጠው በጣም ወጭ በዛብኝ። ወጭ በዛብኝ። ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል እያለ ነው። አይዞሽ ጠንክር። ፈጣሪ አሁን በ600 ብር ቤንዚን እየገዛ ምን አይነት ኑሮ ነው የምንኖረው? ቤንዚንማ በዚሁ ከቀጠለ ኖርናታ። እንደው ቀብር ረፈደብን። በዋጃጅ የሚሸኘን አንድ ሰው እንጣ። ኧረ እንደውም ይኸው የጎረቤታችን ልጅ መጣች። እሷ ተደርሰናለች። እንደውም ገላገለች። ኧረ እንደው አቁሚልን ያጅ እንደው ተገላገል። አውፍ ተገላገል። ወይ ጎረቤታችን ይኸው ቀብር ረፍዶብን። ልብስ ስጭን፣ አድርሽን፣ ሸኝን። በእናትሽ ሸኙኝ። አው እባክሽ ብር አልያዝንም፣ ሸኝን። እሺ አሁን ልሸኛችሁ። ኑ እሸኛችኋለሁ። ያ ሸኛችሁ ለቅሶ ቤት ወንድሜ ደወለ። ወይ ዘንድሮ አለ ኤፍሬም ሳምሩ። የድሮውን እንደዚህ ያለ አሁን ምን ይሉ ይሆን? ወንድሜ እንዴት ነው? ምን ያለ እንግዲህ የቤት ኪራይ 10 ሺህ ብር ተከራዩ። ሌት ተቀን ሰራለሁ ማለት ጠብኝ ነገር ይሄ ምንድነው የሚያስቀህ? ሌሊት ከቀን ከሰራህ ማለት ነው። ምን የቤት ኪራይ ያስከፈለ ማለት ናስካለውና ማን ነው? አንተ ነውና እያልኩ አይደለ ወይ አብዬ? እዚህ አካባቢ ማሳጅ ቤት ፈልጌ ወገቤን ጫን አለኝ። ማንቋቋት ፈልጌ ነው። በኢየሱስ አንተ እኔ ምንድነው የሚያስደነግጥ? ወንድ ልጅ አይደለህ እንዴ? ኤክስትራችሁ በጣም አሪፍ ነው ብሎኛል። አደንገጥ፣ አትሩጥ። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ኢትዮጵያ በጣም ደስ ትላለች። ምን ልበልሽ? አላደርኩበት ልጆች በፊት ስንጫወትበት በጣም ብዙ ለውጥ አለባት። እኔ 14 ዓመት ቆይቼ እንዴት ሆናለች ብዬ እንኳን እንዴ አቡቹ ወስ እንዴ መጣሽ እንዴ ቦስ አራንቺ ምርጥ ተለውጬ ስመጣ እንደዚህ እኔ ልጠብቅህ አልፈለኩም ነበር። ትንሽ ያው ምናምን አሞኝ ስለነበር ነው። ትንሽ ጭንቅላቴ ስራ እኮ ብትሰራ ውርስ ይሰጥሃል አይደል? አሞኝ ስለነበር ነው ቦስ። ያሞኝ ያው ትንሽ አሞኝ ነበር ነው። ለዛ ነው ችግር ለበጎ ነው ማለት ነው። እኔ የመጣሁልህ እንዴት እሺ። በስመ እንጀራና ዳቦ ልገዛ ነው። ፌስታል ተከልክሏል። በምናችን ልንይዘው ነው ወይ በቃላችን ልንይዘው ነው? አንድ እንጀራና ለአንድ ዳቦ መዳበሪያ ይዘልን ነው። ተሰቃየን እኮ ባለሱቅ። አቤት ማዘር ምን ፈለጉ? እንጀራና ዳቦ ፈልጌ ነው። አዎ አለ። ዳቦም ጨምሯል፣ እንጀራም ጨምሯል። ስንት ገባ ደግሞ? ዳቦ ከ10 ብር 30 ብር ገብቷል። እንጀራ ከ30 ብር 50 ብር ገብቷል። አንድ ዳቦ 30 ብር፣ አንድ እንጀራ 50 ብር። አዎ እንጀራና ዳቦን ያቦካችሁ በናፍጣ ነው እንዴ? ዛሬ እንደው በዚህ ገንዘባውን በ50 ብር እኔ ዛሬ ልውል። ኧረ እኔ አልውልም። እንዴ አይ ፈጣሪ እኮ ከላይ እንዴት ግን ለምንድን ነው የሰረኳችሁ? ምን ምጻልት እንበጠበጣለን። ቤቱ የት ነው? ኧረ መጣ። ይኸው ገንዘብ አይደል? ና ተመለስ። ተገመቼ ጀምሮ ነው ገንዘብ መመለስ። እኔ እኮ ገንዘብ አልቸገረኝም። ሌብነቴንም ትቻለሁ።
ባለፈው ትሳደባለህ በዛ ሰልፍ ምን ብለህ ነው የሰደብከኝ? አሳያለሁ። ለአባቴን አላወቀውም ማለት ነው። የሰሪው ልጅ ነው እንዴ? ተመሳሰለብኝ ከመታው በኋላ አንተ አልነካሁትም እኮ ታዲያ ምን ያረም